ሰላም በዛሬው ገለጻችን እንኳን አብራችሁን ስለሆናችሁ ደስ ብሎናል። ዛሬ ማይ ቡክ ስለተባለ አንድ በጣም አስገራሚ ወርክሾፕ ነው የምናወራው። እስቲ በደንብ እንየው። ይህ ወርክሾፕ የቤተሰብ ታሪኮችን ለመጠበቅ አርቲፊሻል ኢንተለጀንስን ያው ኤአይን ማለት ነው እንዴት በቀላሉና በሚያስደንቅ መንገድ እንደሚጠቀም አብረን እንመለከታለን። እስቲ ያስቡት፣ የቤተሰብ ታሪኮች ለዘላለም እንዳይጠፉ እንዴት ነው የምንጠብቃቸው? ይሄ ሁላችንም የምንጋራው ጥያቄ ይመስለኛል አደል? ከአያቶቻችን የሰማናቸው በቤተሰብ ስብሰባዎች ላይ ሁሌ የሚነገሩት እነዛ ውድ ታሪኮች ከትውልድ ጋር አብረው እንዳይጠፉ ምን እናድርግ? አዎ፣ የዛሬው ገለጻችን የሚሸከረከረው በዚህ ወሳኝ ጥያቄ ዙሪያ ነው። እሺ፣ መፍትሄው ይኸውላችሁ። ማይቡክ የሚባለው ፕሮጀክት ይህን ነው የሚፈታው። የቤተሰብን ውርስ ለመጠበቅ ቴክኖሎጂን ከቤተሰብ ፍቅር ጋር ነው የሚያጣምረው። በጣም የሚገርም ነው። ትውልዶችን እያገናኘ ቀላል የሚባሉ የኤአይ መሳሪያዎችን ብቻ በመጠቀም እነዛን ውድ ትዝታዎች ወደ ሕያው መጽሐፍ ይቀይራል። እንግዲህ በዛሬው ገለጻችን ላይ ምን እንደምናይ በፍጥነት እንመልከት። መጀመሪያ የቤተሰብ ታሪኮችን በኤአይ እንዴት እንደምንይዝ እናያለን። ከዛ ሁለት የተለያዩ መንገዶች ግን አንድ ግብ ያላቸውን አካሄዶች እንመለከታለን። የሽማግሌውን ታሪክ እና የቤተሰብ የጋራ ፕሮጀክትን ለየብቻ እናያቸዋለን። በመቀጠል የሚቡክ የመሳሪያ ስብስብን እንቃኛለን እና በመጨረሻም ይህ ነገር ከመጽሐፍ በላይ እንዴት እንደሆነ በማየት እናጠቃልላለን። እሽ እንጀምር። ሁለት መንገዶች፣ አንድ ግብ። የቤተሰብን ታሪክ ለመያዝ ትክክለኛውን ጉዞ እንዴት ነው የምንመርጠው? የማይቡክ ወርክሾፕ ዋናው ንድፍ እኮ የተመሰረተው በሁለት መንገዶች ላይ ነው። ሁለቱ መንገዶች የሚያመሩት ወደ አንድ ግብ ነው፣ ግን የሚሄዱበት መንገድ ይለያያል። ይህንን ነገር በደንብ ለመረዳት እስቲ እንደዚህ ብለን እናስበው። ልክ አንድን ተራራ ለመውጣት እንደተዘጋጀን ማለት ነው። ተራራው የቤተሰባችን ውርስ ነው። ወደ ጫፍ ለመድረስ ደግሞ ሁለት ተለያዩ መንገዶች አሉን። እንግዲህ ዋናው ልዩነት ይሄ ነው። መንገድ ሀ ሽማግሌው ተራኪ የምንለው፣ ሽማግሌው ዋና ተራኪና ውሳኔ ሰጪ የሆኑበት ነው። ቤተሰብ በትንሹ ነው የሚደግፈው። ግቡ የራሳቸውን መጽሐፍ ጽፈው ቀስ በቀስ ቤተሰብን ማሳተፍ ነው። መንገድ ላይ ደግሞ የቤተሰብ ጉዳይ ይባላል። እዚህ ላይ ከመጀመሪያው ጀምሮ ቤተሰቡ ከሽማግሌው ጋር በጋራ ነው የሚሰራው። ግቡ የጋራ ፕሮጀክት መፍጠር፣ ግንኙነቶችን ማጠናከር ያን። እሺ፣ እስቲ የመጀመሪያውን መንገድ በጥልቀት እንመልከተው። የሽማግሌው ታሪክ በራሳቸው መንገድ። ይህ መንገድ ሀ ወይም ሽማግሌው ተራኪ የምንለው ነው። ዋና ትኩረቱ ሽማግሌው የራሳቸውን ትረካ ሙሉ በሙሉ እንዲቆጣጠሩ ማድረግ ላይ ነው። ታሪኩን በራሳቸው ፍላጎት እንዲመሩት ማለት ነው። ይህ አባባል የመንገድ ሀ መንፈስ ሙሉ በሙሉ ይገልጸዋል። ታሪኬን እኔ እነግራለሁ፣ ቤተሰቦቼ ይመሰክራሉ፣ እንዲሁም ምላሽ ይሰጣሉ። በቃ ሽማግሌውም የታሪኩ ባለቤት ናቸው። ቤተሰብ ደግሞ ያዳምጣል፣ ይመሰክራል፣ ምላሽ ይሰጣል። በጣም ኃይል ያለው አካሄድ ነው። እንግዲህ የመንገድ ሀ ጉዞ በአራት ቀላል ደረጃዎች ነው የተከፈለው። አንደኛ፣ ዓላማን ማዘጋጀት። ሽማግሌው ይህን ታሪክ ለምን ነው የምተርከው ብለው ለራሳቸው ግልጽ ያደርጋሉ። ሁለተኛ፣ ታሪክን የመተረክ ክፍለ ጊዜዎች። እዚህ ላይ በኤአይ አጋዥ አማካኝነት ታሪካቸውን ይመዘገባሉ። ሶስተኛ፣ ትረካውን በረቂቅ መልክ ማዘጋጀት ነው። ኤአይ የተቀዳውን ወደ ጽሑፍ ቀይሮ ያደራጃል። እና አራተኛ፣ የቤተሰብ የቅድመ እይታ ክበብ። የተወሰኑ ክፍሎች ለቤተሰብ እያጋሩ ምላሻቸውን ይቀበላሉ። ሁሉም ነገር በቁጥጥር ስር ነው። እሺ፣ አሁን ደግሞ ወደ ሁለተኛው መንገድ እንለፍ። ይህኛው የጋራ የቤተሰብ ፕሮጀክት ነው። መንገድ ለ ወይም የቤተሰብ ማይቡክ ቡድን የምንለው ማለት ነው። ይህ አካሄድ ታሪክን የመጠበቅ ሂደቱን ሙሉ በሙሉ ወደ የጋራ የትውልድ ተሻጋሪ ፕሮጀክት ነው የሚቀይረው። እና የዚህ መንገድ መሪ ቃል ደግሞ የእኛን ማይቡክ በጋራ እንገነባለን የሚል ነው። በጣም ግልጽ ነው። እዚህ ላይ ትኩረቱ እኛ በሚለው ላይ ነው። ሽማግሌው፣ ልጆች፣ የልጅ ልጆች ሁሉም በጋራ ነው የሚፈጥሩት። እንግዲህ የዚህ መንገድ ስኬት ሚስጥር ግልጽ የሆነ የሥራ ክፍፍል መኖሩ ነው። እስቲ እንዲሁ ሽማግሌው የታሪኩ ባለቤትና የመጨረሻ ውሳኔ ሰጪ ናቸው። ያው ዋናው ባለቤት እሳቸው ናቸው። አዋቂው ልጅ ደግሞ የፕሮጀክቱ ሥራ አስኪያጅ፣ የቴክኖሎጂ አጋጅ እንዲሁም የስሜት ድጋፍ ሰጪ ይሆናል። ታዳጊው ወይም የልጅ ልጁ ደግሞ ዋና ቃለ መጠይቅ አድራጊ፣ የኤአይ አጠቃቀም መሪ እና የዲዛይን አጋጅ ይሆናል። ሁሉም ሰው የራሱ ድርሻ አለው ማለት ነው። የመንገድ ለጉዞም የራሱ ቅደም ተከተል አለው። መጀመሪያ የቤተሰብ መነሻ ስብሰባ አለ። እዚህ ላይ ሁሉም ድንበሮችን ያበጃል። የቤተሰብ ስምምነት ይፈራረማሉ። ከዛ የጋራ ቃለ መጠይቆች ይደረጋሉ። ወጣቶቹ ሽማግሌውን ቃለ መጠይቅ ያደርጋሉ። በመቀጠል በጋራ መጻፍ ነው።
ቤተሰቡ በኤአይ የተዘጋጁትን ረቂቆች በጋራ ግምግሞ የራሱን ሐሳብ ይጨምራል። እና በመጨረሻ የዲዛይን እና የክህሎት ልውውጥ። ወጣቶች ዲዛይኑን ሲመሩ፣ ሽማግሌዎች ደግሞ የቤተሰብን ወጎች ያስተምራሉ። ይሄ እኮ ከመጽሐፍ በላይ ነው። እንግዲህ ሁለቱም መንገዶች መንገድ አም ሆነ መንገድ ላም ምንም እንኳን አካሄዳቸው ቢለያይም የሚቆሙት በጋራ መሠረቶች ላይ ነው። እነዚህ የጋራ መሠረቶች ምንድን ናቸው? የማይፎልክ የመሳሪያ ስብስብ እና መርሆች ናቸው። እስቲ አሁን ትኩረታችንን ወደ እነዚህ እናድርግ። እሺ፣ የኤአይ የመሳሪያ ሰንሰለቱን እንመልከት። እነዚህ መሳሪያዎች እንደ አስፈሪ ቴክኖሎጂ መታየት የለባቸውም፣ እንደ አጋዥ ረዳቶች ናቸው። ለምሳሌ ኖትቡክ ኤልኤም የተቀዱ ታሪኮችን ያደራጃል፣ ረቂቅ ምዕራፎችን ያዘጋጃል። character.ai ደግሞ ልክ እንደ አንድ የድሮ ወዳጅ ሆኖ ትውስታቱን ለማንሳት ይረዳል። personalized text generator የሚባልም አለ። ይሄ ደግሞ ለግለሰቡ የሚሆኑ ልዩ የጥያቄ ካርዶችን ይፈጥራል። ኖሽን ደግሞ የጋራ የቤተሰብ የሥራ ቦታ ሆኖ ያገለግላል። በቃ ሂደቱን በጣም ነው የሚያቀላው። እርግጥ ነው ከቴክኖሎጂው ባሻገር ይህን ሥራ የሚመሩት በጣም ወሳኝ ሰብአዊ መርሆች አሉ። አንደኛ ነገር ቤተሰብ ተኮር ነው። በእያንዳንዱ ደረጃ ቤተሰብን ለማገናኘት ነው የተነደፈው። ሁለተኛ የትውልድ ተሻጋሪ ትምህርት አለ። ወጣቶች ቴክኖሎጂ ሲማሩ፣ ሽማግሌዎች ደግሞ የባለቤትነት ስሜት ያገኛሉ። እና ከሁሉም በላይ ደግሞ አሰቃቂ ገጠመኞችን ከግምት ያስገባ ነው። ማለትም ሂደቱ ደህንነቱ የተጠበቀ እና የተከበረ እንዲሆን መመሪያዎች አሉ። እንግዲህ ወደ ማጠቃለያዩ እየደረስን ነው። እዚህ ላይ መገንዘብ ያለብን አንድ በጣም አስፈላጊ ነገር የማይቡክ ፕሮጀክት ውጤት ዝም ብሎ አንድ መጽሐፍ አይደለም። ከወረቀትና ከቀለም እጅግ የዘለለ ጥልቅና ዘላቂ ተጽዕኖ ነው ያለው። ዋናው የንድፍ መርህ ይሄ ነው። የእያንዳንዱ ማይቡክ ቢያንስ አንድ ወጣት ሰው ላይ ተጽዕኖ እንዲያሳድር ታስቦ ነው የተሰራው። አሁን ይሁን ወይም ወደፊት ለውጥ የለውም። ዓላማው ታሪክን መመዝገብ ብቻ አይደለም። ያ ታሪክ የወደፊቱን ትውልድ እንዲነካ እና እንዲያስተምር ማድረግ ነው። መንገድ ሀ እና መንገድ ላ የሚገናኙትም እዚህ ጋር። ታዲያ ቁልፍ ውጤቶቹ ምንድን ናቸው? እስቲኛቸው። ለሽማግሌው መሠረታዊ የማይቡክ መጽሐፍ ይኖራቸዋል። አዲስ መሳሪያዎቹን ለመጠቀም በራስ መተማመን ያገኛሉ እና ከሁሉም በላይ ትርጉም ያለው የቤተሰብ የማዳመጥ ክለብ ይፈጥራሉ። ለቤተሰቡስ በጋራ የተገነባ ታሪክ፣ አዲስ የቴክኖሎጂና የማዳመጥ ክህሎቶች እና ማደጉን ሊቀጥል የሚችል ሕያው ዲጂታል ማህደር ይኖራቸዋል። ሁሉም ተጠቃሚ ነው ማለት። በመጨረሻም ይህ ሁሉ ነገር የሚጠቀለለው በአንድ ኃይለኛ ግብ ውስጥ ነው። ይህ ግብ ምንድን ነው? ከቤተሰብ ታሪክ ጋር ሕያው ግንኙነት መፍጠር። ታሪክን በወረቀት ላይ ማስፈር ብቻ አይደለም፣ በትውልዶች መካከል ሕያው የሆነ ማይቋረጥ ግንኙነት መፍጠር። እንግዲህ በዚሁ ሐሳብ ነው የምንሰነባበተው። ይህንን ገለጻ ስናዳምጥ እስቲ ሁላችንም ስለ ራሳችን ቤተሰብ እናስብ። በቤተሰባችን ውስጥ እንዲነገር የሚጠበቅ ግን እስካሁን ያልተነገረ ምን ታሪክ አለ? ያንን ታሪክ እንዴት መጠበቅ እንደምንችል ማሳብ የሁላችንም ድርሻ ነው።